የኤርትራ ጉዳይ ከ1941 እስከ 1963 ደራሲ አምባሳደር ዘውዴ ረታ። የኤርትራ ጉዳይ ክፍል 1። ስለ ኤርትራ ጉዳይ አዘጋጅቼ የማቀርበው ይህ መጽሐፍ በቀዳማዊ ኃይለ ሥላሴ ዘመን የነበረውን ታሪክ የሚገልጽ ስለሆነ ከጥቂት ዓመታት በፊት ከኢትዮጵያ ቤተሰብነት ወደ ጎረቤትነት የተለወጡትን የዛሬዎቹን ኤርትራውያኖች ዛሬ ያሉበትን ሁኔታ አይመለከትም። ኤርትራውያኖቹ እናታቸው ከነበረችው ከኢትዮጵያ ለመለየት ስላደረጉት ረጅም ጉዞዎች በመጨረሻም ነፃነትን ለመቀዳጀት እንዴት እንደበቁ ታሪካቸውን ጽፈው እስኪያቀርቡልን እንጠብቃለን። ከዚህ በፊት ግን የኢትዮጵያና የኤርትራ ሕዝቦች እውነተኛውን ጉዳይ በትክክል ሊያውቁት የሚገባ የ20 ዓመታት የታሪክ ሂደት አለ። ይኸውም አንደኛ፣ በኤርትራ ውስጥ እጅግ አብዛኛው ሕዝብ ከባዕድ አገዛዝ ለመላቀቅና ኢትዮጵያዊነቱን ለማስመለስ ኢትዮጵያ ወይ ሞት ብሎ መከራና ፈተና እየተቀበለ ምን ያህል እንደታገለ። ሁለተኛ፣ የቀዳማዊ ኃይለ ሥላሴ መንግስት ኤርትራን ከኢትዮጵያ ጋር ለማዋሃድ በኃያልነት መንግስታቶች ዳኝነትና በተለይ በተባበሩት መንግስታት ድርጅት ለብዙ ዓመታት ያደረገውን ፋታ የሌለውን ሙግት እስከምን ድረስ እንደነበር። ሶስተኛ፣ በዓለም ማህበር ሸንጎ ላይ ኤርትራ በፌዴሬሽን ከኢትዮጵያ ጋር እንድትቀላቀል ፍርዱ እንዴት እንደተወሰነና ከዚያም ለ10 ዓመታት የተካሄደው የፌዴሬሽን አስተዳደር በምን መልክ ይሰራበት እንደነበር ኋላም በምን አኳኋን እንደፈረሰ። እውነተኛውን ታሪክ የኢትዮጵያና የኤርትራ ህዝቦች አውቀውት የየራሳቸውን አቋም መያዝ ይገባቸዋል ብዬ ስላመንኩኝ ባለኝ አቅም ለዚህ ጉዳይ ምርምርና ጥናት ብቻ የ7 ዓመታት ጥረት አድርጌያለሁ። የአፄ ዮሐንስ ዘመነ መንግስት ካበቃ ከ60 ዓመታት በኋላ በኢትዮጵያ እጅ የነበረው የኤርትራ ጉዳይ ትክክለኛውን እውነተኛውን ስዕል ለዛሬውና ለመጪው ትውልድ በሀቅ ካልቀረበ የመገንጠሉና ለነጻነት የተደረገው ውጊያ ብቻውን ብዙ ሺህ ጊዜ ተራብቶ ቢጻፍ ታሪኩን የተሟላ ያደርገው። እኛ በኢትዮጵያችን የምናምንና የምንኮራ ህዝቦች ኤርትራ ነጻ መንግስት ሆና በመገንጠሏ ምንም አይነት ቅሬታ አይሰማንም። ኢትዮጵያዊነት ጎድቶናል፣ ነጻ መሆን ይጠቅመናል ብለው ለብዙ ዓመታቶች ተዋግተዋል። መለየትን የመረጡት ወንድሞቻችን ኤርትራውያኖች ስለሆኑ በምርጫቸውና በውሳኔያቸው የምናዝንበት ምንም ምክንያት የለንም። እንደዚሁ በመካከላችን ያለውን የዘርና የባህል አንድነት ዛሬ ከቤተሰባችን ወጥተዋል ብለን መሰረታዊ አንድነት ታሪካችንን አንክድም። በፌዴሬሽን አስተዳደር ሆነ በፍጹም አንድነት ዘመን አብረን በኖርንበት ከ40 ዓመታት ጊዜ ውስጥ እኛ ኢትዮጵያውያንን ወንድሞቻችን በኤርትራውያን ላይ ምንም አይነት በደል አልፈጸምንም። የአንድ ቤተሰብ ምርቶች በሆኑ ህዝቦች መካከል አለመግባባት ቢፈጠር ወይም መንግስት በኩል የአስተዳደር የፍርድ ጉድለት ቢደርስ ሁሉም በየመልካቸው ለየብቻቸው መታየት ይገባቸዋል እንጂ በአንድ ጎተራ ውስጥ ታምቀው በአንድነት መወገዝ የለባቸው። ኤርትራውያኖች ወንድሞቻችን ለ50 ዓመታት የጣሊያን ቅኝ ሆነው በተሰቃዩ በኋላ ለ10 ዓመታት በእንግሊዝ ወታደራዊ አስተዳደር በተያዙበት ዘመን ኢትዮጵያዊነታቸውን ለማረጋገጥ ኢትዮጵያ ወይ ሞት ብለው ያን ሁሉ መከራና ፈንታ ለምን ሲሉ እንደተቀበሉ በመጨረሻም እናታችን ነሽ ብለው ከኢትዮጵያ ጋር ከተዋሃዱ በኋላ ምን ቢጎርልባቸው መገንጠል እንደመረጡ፣ ምን ቢበደሉ እናት ኢትዮጵያን እንደጠሉ ታሪክ የሚያቀርብላቸውን ጥያቄ በወጉ መመለስ ያለባቸው እነሱ ናቸው። በቀዳማዊ ኃይለ ሥላሴ ዘመን የነበረው የኤርትራ ታሪክ እንድጽፍ ያተጉኝ ብዙ ሰዎች ናቸው። በዚህ መጽሐፍ መግቢያ ላይ ዝርዝሩን ለማውጣት የማይመች ስለሆነ ብዙዎች ደራሲዎች እንደሚያደርጉት በመጨረሻው ገጽ ላይ አስፈላጊውን እገልጻለሁ። እኔም የኤርትራን ታሪክ አንድ ቀን መጻፍ አለብኝ የሚል ሀሳብ ያሳደረብኝ በህይወቴ ዘመን ምን ጊዜም የማረሳው አንድ ትዝታ አለኝ። እንደ አውሮፓውያን አቆጣጠር በመስከረም 1953 ዓ.ም በጋዜጣና ማስታወቂያ መስሪያ ቤት የአዲስ አበባ ሬዲዮና ወሬ አንባቢ ሪፖርተር ሆኜ ስቀጠር እድሜ 18 ዓመት ነበር። ስለ ዜናዎች አሰባሰብና አቀራረብ በዚያን ጊዜ ለራዲዮ የአማርኛ ዜና አዘጋጅ ከሆኑት ከአቶ አሰፋ ይርጉ ዘንድ በመለማመድ ለ6 ወራት ከቆየ በኋላ በክቡር አቶ መኮንን ሀብተወልድ ትዕዛዝ የቤተ መንግስት ዜና ሪፖርተር እንደሆን ተመደብኩ።
በዚሁ በአዲስ መደቤ ያጋጠመኝ የመጀመሪያው የሪፖርተርነት ስራ ንጉሠ ነገሥት የኤርትራን ቺፍ ኤግዚኪዩቲቭ ደጃዝማች ተድላ ባይሩን አስጠርተው ማነጋገራቸውን የሚገልጽ ዜና ማዘጋጀት ነበር። በተሰጠኝ መምሪያ መሰረት ገነተ ልዑል ቤተ መንግስት በመገኘት ያየሁትን በሚከተለው አኳኋን ጽፌ ያቀረብኩኝ። ከጠዋቱ ልክ 3 ሰዓት ከሩብ ሲሆን የኤርትራ ቺፍ ኤግዚኪዩተር ክቡር ደጃዝማች ተድላ ባይሩ ከግቢ ሚኒስቴር በተላከላቸው ታርጋ በሌለው ልዩ አውቶሞቢል አምሳል ገነት ቢሮ አጠገብ ሲደርሱ ሻለቃ አሰፋ ደምሴ ኋላ ሌፍተናል ጄኔራል ምክትል የእልፍኝ አስከልካይ ተቀበሏቸው። ከዚያም ከግርማዊነታቸው ቢሮ መግቢያ ዋናው በር ላይ ሲደርሱ በመጀመሪያ ዋናው የእልፍኝ አስከልካይ ኮሎኔል መኮንን ደነቀ፣ ኋላ ብርጋዴር ጄኔራል፣ ቀጥሎም የግርማዊነታቸው ልዩ ጸሐፊ አቶ ተፈራ ወርቅ ኪዳነ ወልድ፣ ኋላ ጸሐፊ ትእዛዝ በሞቀ የእጅ ሰላምታ ተቀበሏቸው። ወዲያውኑ ከግርማዊነታቸው ቢሮ ገብተው ለጥ ብለው እጅ ሲነሱ ጃንሆይ ተድላ እንዴት ሰነበትክ የሚል ቃል አሰሟቸው። ከዚያም ወደ ግርማዊነታቸው ቢሮ ጠጋ ብለው ክቡር ጸሐፊ ትእዛዝ ወልደ ጊዮርጊስ፣ የጽሕፈትና የፍርድ ሚኒስተር ክቡር አቶ አክሊሉ ሀብተ ወልድ፣ የውጭ ጉዳይ ሚኒስተር ክቡር አቶ ተፈራ ወርቅ ኪዳነ ወልድ፣ የግርማዊነታቸው ልዩ ጸሐፊ አቶ ገብረ ወልድ እንግዳ ወርቅ፣ የጽሕፈት ሚኒስተር ዋና ዳይሬክተር በተገኙበት የሥራ ፍሬያቸውን ዝርዝር በማቅረብ ለ54 ደቂቃዎች ከተናገሩ በኋላ ወደ ማረፊያቸው ወደ ራስ ሆቴል ተመልሰዋል። ይህ ወሬ ከማታው በ2 ሰዓት በራዲዮ ከመነገሩ በፊት የጋዜጣና የማስታወቂያ ቦርድ መርምሮ መፍቀድ ነበረበት። ከእኩለ ቀን በኋላ በ11 ሰዓት የጻፍኩትን ይዤ 7ቱን የቦርድ አባላቶች ለማስፈቀድ ስቀርብ የመጀመሪያ ፈተናዬ ስለሆነ አልፋለሁ አላልፍም ብዬ ስጋት ነበረብኝ። በስብሰባው ከተገኙት የቦርድ አባላቶች መካከል አቶ ወልደ ጊዮርጊስ ወልደ ዮሐንስ ኋላ ብላታ የአዲስ ዘመንና የሰንደቅ ዓላማችን ጋዜጦች ዳይሬክተር፣ አቶ መኮንን ወርቅ አገኘው የአዛንስ ዳይሬክተር፣ አቶ ከበደ አስፋው የሂሳብና የራዲዮ ዳይሬክተር፣ አቶ አድማሱ ባድማ የሳንሱር ዳይሬክተር። የተዘጋጀው ዜና አንዳንድ መጠነኛ ማሻሻል ተደርጎበት በራዲዮ እንዲነገር በየጋዜጦቹ እንዲወጣ መስማማታቸውን ገለጡ። አቶ አሃዱ ሳቡሬ የዛሬይቱ ኢትዮጵያ ጋዜጣ ዳይሬክተር ይህ ወጣት ሪፖርተር የሥነ ሥርዓቱን ስዕል ደህና አድርጎ በዝርዝር በመከታተል አደንቃለሁ። ወደፊትም የተሻለ ሪፖርት እንደሚያደርግ አምናለሁ። ነገር ግን ወሬው አሁን በተጻፈው መልክ እንዲነገር አልደግፍም። የወሬው ቁም ነገር ደጃዝማች ተድላ ለሥራ ጉዳይ ተጠርቶ አዲስ አበባ መምጣቱን ጃንሆይ ዘንድ ቀርቦ መነጋገሩ ብቻ ነው። ይህ ወሬ ከሁለት አረፍተ ነገር መብለጥ የለበትም አሉ። አቶ ታደሰ አበበ የመስሪያ ቤቱ ዋና ጸሐፊ 4ቱ የቦርድ አባላቶች ዜናው በተዘጋጀ መልክ ተሻሽሎ እንዲነገር የተስማሙበትና አቶ አሃዱ ሳቡሬ በአጭሩ ይጻፍ ያሉትን መስሪያ ቤቱን በበላይነት የሚመሩት ክቡር አቶ መኮንን ሀብተ ወልድ እንዲወስኑ ባቀረቡት ሀሳብ መሰረት ጉዳዩ ወደ ገንዘብ ሚኒስቴር ተላከ። ከምሽቱ 12 ሰዓት ተኩል የአቶ መኮንን ውሳኔ ደረሰ። ይህ ልጅ ያየውን ሁሉ ጽፎ አቅርብ ተብሎ የታዘዘውን ማለፊያ ሰርቷል። ለወደፊቱ የሚማር ስለሆነ ማትጋት ነው። ለአሁኑ ጉዳይ አቶ ሳቡሬ እንዳለው ባጭሩ ይሁን ብለው የገንዘብ ሚኒስትሩ በሰጡት ትዕዛዝ መሰረት አስፈላጊው ተፈጸመ። ይህ ጉዳይ ለምሳሌ ያህል ያነሳውት በፌዴሬሽኑ ጊዜ የኤርትራ ቺፍ ኤግዚኪዩቲቭ አዲስ አበባ በመጡ ቁጥር ከአውሮፕላን ጣቢያ ጀምሮ እስከ ቤተ መንግስቱ የሚደረገውን የፕሮቶኮል ጀብጀብ በምን ምክንያት እንደሆነ ለማወቅ ከዚያን ዘመን ጀምሮ አእምሮዬ ላይ ተቀርጾ የቀረበውን የመከታተል ፍላጎት ለመግለጽ ነው። በዚያም ጊዜ ደጃዝማች ተድላን ስመለከታቸው ለንጉሠ ነገሥታት ልዩ መልእክት ለማቅረብ የመጣ አንድ የውጭ ሀገር መንግስት እንደራሴ አድርጌ እንጂ የሀገራችን ጉዳይ ባለስልጣን መስለው አይታዩኝም ነበር። ለምሳሌ ቢትወደድ መኮንን እንዳልካቸው ጠቅላይ ሚኒስትር
ራስ አበበ አረጋይ የሀገረ ግዛት ሚኒስተር ወደ አምሳለ ገነት ቢሮ ሲገቡ በእልፍኝ አስከልካዮች ሆነ በልዩ ጸሐፊ ቤተ በኩል ለደጃች ተድላ እንደሚደረገው መንከባከብ አይደረግላቸውም። በዚያ አኳኋን ከ2 ዓመት በኋላ ደጃዝማች ተድላ ተሽረው ፊት አውራሪ አስፋ ሲተኩ ያ ሁሉ የፕሮቶኮል ጀብጀብ በአንድ ጊዜ እንደቀዘቀዘ የማየት እድል አጋጥሞኛል። በፓሪስ የጋዜጠኝነት ሙያ አጥንቼ ከተመለስኩ በኋላ ለ10 ዓመታት በማስታወቂያ ሚኒስቴር፣ ለ5 ዓመታት በውጭ ጉዳይ ዲፕሎማሲ ስራ ባገለገልኩ ጊዜ የኤርትራን ጉዳይ በሰፊው ተከታትያለሁ። እንደ አውሮፓ ዘመን አቆጣጠር በ1962 ዓ.ም የኤርትራ ፌዴሬሽን ሲፈርስ በጋዜጠኝነት አስመራ ተልኬ ሁሉንም አይቻለሁ። ከዚያም በኋላ በኤርትራ ጉዳይ ከፍተኛ ሚና የተጫወቱትን የኢትዮጵያንና የኤርትራን ታላላቅ ሰዎች እያነጋገርኩኝ የታሪኩን አካሄድ በየመልኩ በዝርዝር ለማጥናት ጥሩ እድል አጋጥሞኛል። አንደኛ፣ ኤርትራን ወደ ኢትዮጵያ ለመመለስ በዓለም ሸንጎ ላይ ለ7 ዓመታት ተሟግተው ድሉን ያገኙት ጸሐፊ ትእዛዝ አክሊሉን ሀብተወልድ። ሁለተኛ፣ የኤርትራን ከፌዴሬሽን አስተዳደር ወደ ፍጹም አንድነት ለማዋሃድ ያበቋት ቢተወደድ አስፋ ወልደ ሚካኤልን በሰጡኝ ሰነዶች በሰፊው ተጠቅሜያለሁ። ከነዚህ ሌላ በአዲስ አበባ፣ በሮም፣ በዋሽንግተንና በኒውዮርክ፣ በለንደን፣ በፓሪስ እየተዘዋወርኩ ብዙ ምርምር ጥናቶችን አድርጌያለሁ። ማንም ሰው እንደሚያውቀው የኤርትራ ጉዳይ በኢትዮጵያ ታሪክ ውስጥ ምንጊዜም የሚኖር ነው። ሰው ሁሉ የሚያውቀውን ጽፎ ማስታወሻ ብተው በተለይ እኛን ለሚተካው ትውልድ የጠለቀ ምርምር ለማድረግ እንደሚረዳው አይጠረጠርም። ይህ እጅግ የተወሳሰበ የታሪክ አካሄድ ያለው ጉዳይ በጣት የሚቆጠሩ ሰዎች ብር ብቻ መቆም የለበትም። ባለንበት ዓለም ላይ አንድ ትልቅ ታሪክ በአንድ ዘመን ብቻ ተጽፎ አይቆምም። እንኳንስ በቅርቡ የተጻፈም ቀርቶ የጥንቱ ቢሆን በየጊዜው የሚደረገው ምርምር አዳዲስ ሰነዶች ስለሚፈልጉ ጽሑፍ እንደቀጠለ ነው። ለምሳሌ የዛሬ 200 ዓመት የተፈጠረው የፈረንሳይ የቀዳማዊ ናፖሊዮ ታሪክ እስካሁን ተጽፎ አላለቀም። በዚህ አይነት ሲታይ የኛ ኢትዮጵያን ጉዳይ ገና አልተጀመረም ማለት ነው። በቀዳማዊ ኃይለ ሥላሴ ዘመን የተከናወነው የኤርትራ ጉዳይ በበኩሌ አሟልቼ ለማቅረብ ብዙ ጥረት ስላደረኩ አንባቢዎች ጠቃሚ ነገሮች እንደሚያገኙበት ተስፋ አድርጋለሁ። ደራሲ አምባሳደር ዘውዴ ረታ። መረብ ምላሽ ወይም ምድሪ ሐማሴን የኤርትራ መሰረታዊ አጭር ታሪክ። ከ19ኛው ክፍለ ዘመን አጋማሽ በኋላ ኮሎኒያሊስት ጣሊያን በመጀመሪያ አሰብን፣ ቀጥሎ ምጽዋን፣ ከዚያም ቀስ በቀስ እየተጓጓዘ እስከ መረብ ወንዝ ድረስ ያሉትን አውራጃዎች ኤርትራ ብሎ በመሰየም ቅኝ ግዛቱ አድርጎ ከማወጁ በፊት ይህ ክፍለ ሀገር መረብ ምላሽ ወይም ምድሪ ሐማሴን እየተባለ ይጠራ እንደነበር ጥናታዊ ታሪኮች ያስረዳሉ። ከክርስቶስ ልደት በፊት በመጀመሪያውና በሁለተኛው ሺህ ዓመታት ዘመን ውስጥ የካምና የሴም ነገዶች በቀይ ባህር በኩል ተጉዘው ወደ ሀገራችን ሲመጡ ኢትዮጵያን የተቀበለቻቸው በዚህ በኮሎኒያሊስት ጣሊያን ኤርትራ ብሎ በሰየመው መሬት ላይ ነው። ከክርስቶስ ልደት በኋላም እስከ 10ኛው መቶኛ ዘመን ድረስ የኢትዮጵያ መናገሻ ከተማ አክሱም ስለነበረ ነገስታቶቹ እስከ ቀይ ባህር ድረስ ያለውን ግዛት አጠቃለው አስተዳድሯል። በዚህ ጥንታዊው የኢትዮጵያ መናገሻ ከተማ በሆነው በአክሱምና በአካባቢው የተገኙት የታሪክ ቅርሶች፣ ሐውልቶች የሀገራችንን ጥንታዊ ስልጣኔ የሚያስረዱ መሆናቸውን የዛሬዎቹ የታሪክ መርማሪዎች ስላረጋገጡ መረብ ምላሽ ወይም ምድሪ ሐማሴን የተባሉት ህዝቦች ለኢትዮጵያዊነታቸው በተለየ ማስረጃ ማቅረብ ያስፈልጋል። የኢትዮጵያ ነገስታት መንበር ከአክሱም ወደ ላስታ፣ ከላስታ ወደ ጎንደር፣ ከጎንደር እንደገናም ወደ አክሱም በተዘዋወረበት ዘመን ይህ ሀገር ኮሎኒያሊስት ጣሊያን ኤርትራ ብሎ በጦር ኃይል እስከያዘበት እስከ 1885 ዓ.ም ድረስ ባህር ነጋሽ እየተባሉ በንጉሠ ነገስታት የሚሾሙ ታላላቅ ሰዎች ሲተዳደር የኖረ ነው። እርግጥ የቀይ ባህር አካባቢና የምጽዋ ወደብ ለ3 ክፍለ ዘመን ያህል በቱርኮች ተይዞ እንደነበር፣ ከእነሱም ቀጥሎ ለጥቂት ዓመታት ግብጾች ይዘው የኛ ነው ለማለት መሞከራቸው አይካድም። ይሁን እንጂ ቱርኮችም ሆነ ግብጾች በወደቡ ላይ የኢትዮጵያ ነገስታቶች ያላቸውን የባህር በር መጠን ሆኑ ግብጾች አናውቅም አላሉ።
ከ1885 ዓመተ ምህረት በኋላ ኮሎኒያሊስት ጣሊያን የመረብ ምላሽ አውራጃዎቹን ኤርትራ ብሎ የሰየመው ራሱ የፈጠረው አዲስ ስም ሆኖ አይደለም። ኤርትራ በሀገሩ ዙሪያ ያለው የባህሩ መጠሪያ የነበረ ነው። በጣሊያን ቅኝ አስተዳደር ሀገሩ ኤርትራ እየተባለ ለ50 ዓመታት ከኖረ በኋላ በ1941 ዓመተ ምህረት ጣሊያን አስለቅቀው እንግሊዞች አስተዳደሩን ሲይዙ ኤርትራ የተባለውን ስም ወደ ቀድሞ መጠሪያ አልመለሱትም። የባህሩ መጠሪያ የነበረው የክፍለ ሀገሩ ስም ሆኖ ለግማሽ ምዕተ ዓመት ስለቆየና ስለተወደደ ወደ ቀድሞ ስሙ ለመመለስ አልተሞከረም። አንዳንድ ኤርትራውያኖች ኮሎኒያሊስት ጣሊያን ለሀገሩ የሰጠው ስም ጸንቶ የቆየው በአጼ ምኒልክ ቸልታ ነው ይላሉ። በቀዳማዊ ኃይለ ሥላሴ ዘመን የኢየሩሳሌም ሊቀ ጳጳስ የነበሩት አቡነ ፊልጶስ በ1962 ዓ.ም ፌዴሬሽኑ በፈረሰ ጊዜ ደስታቸውን በመግለጥ ለኤርትራ ዋና አስተዳዳሪ ለቢትወደድ አስፋሃ ወልደ ሚካኤል በጻፉት ደብዳቤ አጼ ምኒልክ ድካምና መከራ እንዳይነካቸው ሲሉ የባህራችንን ስም ለሀገራችን መጠሪያ ለውጦ ጠላታችንን ጣሊያን ያቀረበላቸውን ውል በመቀበላቸው ይኸው ዛሬ ኤርትራ ተብለን ቀረን ብለዋል። በአቡነ ፊልጶስ አስተያየት ከአድዋም በፊት ሆነ ከአድዋ በኋላ አጼ ምኒልክ ከጣሊያን ጋር ሲዋዋሉ የሀገሩ መጠሪያ ኤርትራ እንዳይባል ማስገደድ ይችሉ ነበር ማለት ነው። የቀዳማዊ ኃይለ ሥላሴ መንግስት ከ1945 ዓ.ም ጀምሮ የዚህን ሀገር ኢትዮጵያን ለአራት ኃያላን ሀገሮች ለዓለም መንግስታት ማህበር አመልክቶ ሲሟገት መረብ ምላሽ ወይም ምድሪ ህማሴን ይባል የነበረውን የጥንቱን የሀገሩን መጠሪያ አልተጠቀመም። ማመልከቻውን ያቀረበው ኮሎኒያሊስት ጣሊያን እንደሰየመው ኤርትራ ብሎ ነው። በ1993 ዓ.ም እነዚህ የጥንት የመረብ ምላሽ ወንድማማቾች ነፃነታቸውን ሲያውጁ በዚሁ ጣሊያን በሰየመው ኤርትራ በተባለው መጠሪያ ቀጥለዋል። የተፈሪ መኮንን ምኞትና ተስፋ። የኢትዮጵያ ንጉሠ ነገሥት መንግስት አልጋ ወራሽና ባለሙሉ ስልጣን እንደራሴ ከሆኑበት ከ1917 ዓ.ም ጀምሮ የንግስተ ሳባን ሀገር ለማሰልጠንና ለማሳደግ በዚያው መጠን የራሳቸውንም ታሪክ ካለፉት ነገስታቶች የበለጠ ዝነኛ ለማድረግ የተፈሪ መኮንን ጥልቅ ምኞትና ተስፋ ነበር። የመረብ ምላሽ ክፍለ ሀገር ከኢትዮጵያ ተገንጥሎ ኤርትራ በሚል ስያሜ የጣሊያን ቅኝ ግዛት የሆነው በአጼ ዮሐንስ ሞት፣ በአጼ ምኒልክ አቅም ማጣት ከዚያም ጋር በኢትዮጵያ አንድነት መፍረክረክ ምክንያት ስለሆነ ታሪክን መልሶ እውቶ ለመትከል ጊዜ ይወስዳል እንጂ ይፈጸማል እያሉ ራስ ተፈሪ መኮንን ለአንዳንድ ታማኝ አገልጋዮቻቸው ይገልጹ እንደነበር ይነገራል። ልዑል ጌታችን ይህን የተቀደሰ ዓላማዎች ከግቡ ለማድረስ የሚያስቡት ምን ጎዳና በመከተል ነው? ጦር አዘጋጅቶ ጣሊያንን በመውጋት ወይስ የፈረንሳይንና የእንግሊዝን እርዳታ አግኝቶ ጣሊያንን በማስገደድ? የትኛው ይሆን እያሉ ታማኞቻቸው ለሚያቀርቡላቸው ጥያቄዎች የአልጋ ወራሹ መልስ የሚከተለው ነው። መጀመሪያ ከአውሮፓ ኃያላን ሀገሮች አንዱ የሆነውን ጣሊያንን ለመውጋት የሚያስችል አቅም እንደሌለን ደህና አድርገን ማወቅ አለብን። በአሁኑ ሰዓት ጠላታችንን ጣሊያን የዚህ የመጀመሪያው የዓለም ጦርነት ድል አድራጊዎች ከሆኑት ከእንግሊዝና ከፈረንሳይ ጋር ወንበር ይዞ ድል በሆኑት በጀርመንና በኦስትሪያ ሀገሮች ላይ ፍርድ ሰጪ ሆኗል። የዛሬው ጣሊያን ከ20 ዓመት በፊት አጼ ምኒልክን የገጠሟቸው ጣሊያን አይደለም። እኛም በዛሬው ሁኔታችን ከዚህ ቀደም በአድዋ ያገኘነውን ድል ዛሬም እንደግመዋለን ማለት ዘበት ነው። ኢትዮጵያ የረጅም ዘመናት ታሪክና አስተዳደር ስርዓት ያላት አገር ስለሆነች አዲሱን የባህር ማዶ የአውሮፓ ስልጣኔ ለመቀበል የተዘጋጀ መሆኗን በዓለም ታላላቅ መንግስታቶች ዘንድ ማሳወቅና ማሳመን አለባት። በመጀመሪያ የምታስቀድመው በተለይ በአውሮፓ በጣም የተረገመችበት የባሪያን ነጻነት ማረጋገጥ ነው። ሁለተኛ ዘመናዊ የሆነውን የአውሮፓን ስልጣኔ ለመቀበል ዋናው መሰረቱ ትምህርትን ማስፋፋት ስለሆነ በዚህ ረገድ የሚደረገውን ብርቱ ጥረት ለኢትዮጵያ ድል በር ከፋች ይሆናል።